አንድ ወንድማችን ሸሃዳ ለመያዝ ፈልጎ ነበረ። እሺ እና አጠገቤ ነው ያለው እና በጣም የተቆራረጠ ይዞ ነበር። መርሐባ እሺ ያናግረኛ እንዴ ስሙ ማን ነበር? ሚውት ላይ ነው አንሱለትና ይናገር። ኦኬ ብሩክ ብሩክ ነበር። እሺ ብሩክ ስሙን ሙሐመድ። እሺ ከዚህ በኋላ ሙሐመድ ሴት ይሁን የተባለበት ምክንያት ስለ መርሳት ነው የሚናገረው። መርሳት ደግሞ የሁሉም ሰው ባህሪ ነው አይደል? መርሳት የሚያስወቅስ ከሆነ የወቀስ አይደለም ሲጀምር። አንደኛዋ ስትረሳ ሌላኛዋ እንድታስታውሳት ዘንድ ሁለት ሴቶች ይመስክሯል። ያው ሁለት ሴት ይመስክሩ የተባለበት ምክንያት የአእምሮ ጎደሎ ስለሆነች ሳይሆን ወይንም ደግሞ ሴት ልጅ የወንድ ግማሽ ስለሆነች ሳይሆን አንዷ ብትረሳ ሌላኛዋ እንድታስታውሳት አውጣ ውስጥ ያ አወጣልህ እኮ ምን ትላለህ? ሴቶች ግን ደካማ ናቸው እንደ ክርስትና ደካማ ፍጥረት ተብለዋል። ደካማ ፍጥረት እድሜ አየህ፣ ሴቶች ደካማ ፍጥረት ናቸው የሚለውን አወጣለት። ማየት ትፈልጋለህ? እንቶ የክርስትና በዚህ ጉዳይ እስቲ አውጣና ያነበብክልኝ እያየ አሳየው። ሳላ ሴቶች ደስ ይለኛል እንደዛ የሚል እስቲ አውጣ ያሳየው። ማብሽር ያውና እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። ማስተዋል የሚለው የአእምሮ ስራ ነው አይደለም? እንዳውም የአእምሮ ደካማ መሆኗን በደንብ አድርጎ ቁልጭ አድርጎ የሚያሳይ ነው። ደካማ ፍጥረቶች ብሎ ገልጿቸዋል ሴቶችን ክርስትና። ያ ሰላም ያ ሰላም ያ ሰላም ያ ሰላም ሚስጥር መያዝም አይችሉም ይላቸዋል። ሚስጥራቸውን አትንገሯቸው ምናምን የሚል ነገርም አለ። ኤርሚ ሴት ልጅ ሴቶች ለወንዶች ተፈጥረዋል እንጂ ወንዶች ለሴቶች አልተፈጠሩም። እንደ ክርስትና አሳይ ወደ ላይ ከፍ ብለህ እዛ ላይ ሴት ልጅ ስለ ወንድ ተፈጠረች እንጂ ግን ወንድ ልጅ ስለ ሴት አልተፈጠረም። ለወንዶች መጠቀሚያ ተብለው ነው የተፈጠሩት። እንዲህ አይነት ነገር እናሳያቸው። ይሄ ነው የሚሻለው ወይንስ ስለ መለኮታዊ ትምህርቶች እንማማር? ስለ እውነተኛው አምላክና ስለ እውነተኛው ሃይማኖት እንማማር አይሻልም? እሱ መታችሁ ስለ ሴቶች ምናምን ስትነኩ ጊዜ ከዚያ የበለጠ ነው ያለው ከእናንተ ጋር። ምን ይሻላል? ቅዱሳን ጸጋ ይበዛላችሁ፣ በጸጋ የምትኖሩ ጥያቄ ካላችሁ ገብታችሁ ጠይቁ። እኛም ደግተናል። እሺ አብዱልከሪም እዚያ የምትጨምረዋለህ? ሰላም ካላችሁ ጨምሩላቸው፣ ወይንም ሌላ ጥያቄ ካለ ወደ ሌላ ጥያቄ ብትሄድ የተሻለ ይመስለኛል። ያቺ ላንብብለትና ለውሃ ማፍሰሻ አታብጅለት፣ ለሴትም የልብህን ሚስጥር አታወጣ፣ ለሴት የልብህን ሚስጥር አታወጣላት ይላል። ታወራለች፣ ወሬ መያዝ አይችልም ነው የሚላቸው። አትቆጣጠርም፣ ራሷን መቆጣጠር አይችልም። ታወራለች፣ ሚስጥራቸውን አትንገራቸው። ይሄ መተማመንም ያጠፋል። ሌላ አንብቤ ነው ትሰማለህ ወይስ እንዴት ነው? ትሰማለህ? እሺ ትሰማለህ? ዩሱፍ ሰላም አለይኩም። አሎ ይሰማል? ወአለይኩም ሰላም። ሰላም አለይኩም። ዩሱፍ እንዴት ነው? ሰላም ነው? ደህና ነኝ አልሐምዱሊላህ። ሙስሊም ነህ ክርስቲያን? አለን አልሐምዱሊላህ። አንድ ወንድማችን ሸሃዳ ለመያዝ ፈልጎ ነበረ። እሺ እና አጠገቤ ነው ያለው እና በጣም የተቆራረጠ ይዞ ነበር። መርሐባ እሺ ያናግረኛ እንዴ። ሰላም እንዴት ነህ? አልሰማዎችም። ኦኬ ይሄው አጠገቤ ነው ያለው። አናግር። አየሽ ሰላም ነው? ሰላም አየሽ እንዴት ነህ? ደህና ነኝ። እንዴት ነው?
ደህና ነኝ፣ በጣም ደህና ነኝ። አይ እስልምናን መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረኸኝ እየተከተልክ ነው። እሺ አሽሀዱ አላ አላህ ኢላሃ ኢላላህ ኢላላህ አልተሰማኝም በደምብ። ኢላላህ ኢላላህ ወአሽሀዱ አነ ሙሐመደን አልተሰማኝም። አነ ሙሐመድን ረሱሉላህ ማሻአላህ ጨርሳል። አላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል፣ ለአላህ ምስጋና ይገባው። አንድ ሰው እስልምና ሲቀበል ከአላህ ዘንድ ምን ያገኛል ወደሚለው እንምጣ። የመጀመሪያው ምንድን ነው? ያለፈ ኃጢአት ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ ወደ እርሱ የተመለሰ ባሪያውን ከኃጢአት ንጹሕ አድርጎ ይቀበለዋል። ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ላይ ካዱት እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ምንላቸዋለሁኝ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል። አላህ ሱብሓነሁ ወተዓላ ንጹሕ አድርጎ ይቀበለዋል። ሌላው ነገር አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም አላህ ምን ቃል ገብቶለታል? ምን ተስፋ ሰጥቶታል? ከሞት በኋላ ስላለው ህይወቱ ወደ እንደሱ ስንመጣ አላህ በጣም በርካታ ቦታ ላይ ገነትን እንደሚሰጠውና በቀጣዩ ዓለም የዘላለማዊ ህይወት እንደሚያወርሰው ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወ ልዐዚዙል ሐኪም ይላል በሱራ ሉቅማን ላይ። እነዚያ በአላህ ያመኑና መልካምን የሰሩ ገነትን ይገባሉ ካለ በኋላ እነርሱም በጀነት ውስጥ ለዘላለም ዘውታሪዎች ናቸው ይላል። ይህም የአላህ ቃል ነው እያለ ይናገራል። እና ይህ ነው አንድ ሰው እስልምናን ከተቀበለ በኋላ ማድረግ የሚጠበቅበት ነገር ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመስገድ ሶላትን ይጀምራል ማለት ነው። ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ በመማር ከአጠገብ ያለው ወንድምህ ያስተምርሃል። ኢንሻአላህ ቀላል ነው፣ እሱን ትማራለህ። ስምህ ማን ነበር? ስሙ ማን ነበር? ይሰማል? ሚዩት ላይ ዩሱፍ ክፈትለት። እሺ ስሙ ማን ነበር? ሚዩት ላይ ነው፣ አንሱለትና ይናገር። ኦኬ ብሩክ። ብሩክ ነበር። እሺ ብሩክ ስሙን ሙሐመድ። ከዚህ በኋላ ሙሐመድ ስለ ውዱ አደራረግ፣ ስለ ሶላት አስተጋገድ አስተምረው። ሶላትን ከአንተ ጋር ሊጀምር እሺ ወንድም። መርሃባ። እሺ ሁስ። እሺ መርሃባ። እሺ ጀዛከላ። አራት ሺህ 300 ሰዎች አላችሁና ወንድሞችን ፎሎ አድርጓቸው። ከሚልን ሳልህንና አብዱልከሪም ትጠቀማላችሁ። እና ሳልህና አብዱልከሪም የውይይት ጥሪ አቅርበዋል ለአከለና አኬል ለሚባለው ሰውዬና ለወገናችን ማነው ስሙ ለነዛ አቅርበዋልና ያን እንዲዩት እያደረጋቸው አድርሱላቸው፣ ለሁሉም እንዲደርስ አድርጉላቸውና ውይይቱን ከተቀበሉ ማለት ነው።
ጃቢር ላክ። እሺ ጥያቄ ያለው ካለ መግባት ይችላል። ከሌለ የሆነ ርዕስ አንሱና አውሩ። ባረከላሁ ፊኩም። ኦኬ እሺ፣ ኢንሻአላህ አንድ ርዕስ አንስተን እናወራለን። ወንድሞች ሀሳብ አላችሁ? እነ አብዱ ሙከሚል እና ጃቢር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ወአለይኩም ናችሁ? ሰላም እሱ ወራህመቱላህ። አህለን አህለን። የጌታ ሰው እኔ እንኳን ሀሳብ የለኝም። እሱ እንኳን ደህና መጣ ለማለት ፈልጋለሁ። ሌላ ሀሳብ የለኝም። ሹክራን ያ ጀማ ከሚል ሁላችሁም። እሺ እንኳን ደህና ቆያችሁ። ጃ እንዴት ነህ? ጃ ሚዩት ላይ ነህ መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ሀሳብ አንሱና በቃ አውሩ። ትንሽ ደቂቃ አለች፣ ከዚያ ወደ ጁምዓ ሄዳለሁ። እሺ ያ የቅድሙ ርዕስ ላይ እናውራ። እስልምና በሰይፍ ነው የተስፋፋው ነው የሚሉት፣ ነገር ግን በፍጹም እንደዛ እንዳልሆነ በተቃራኒው የእናንተ እምነት ምን እንደሚያስተምር በዚህ ዙሪያ አንዳንድ ነገሮችን እንመለከታለን። ሰይፍን የሚያዘው እስልምና ነው ወይስ ክርስትና የሚል እናያለን። በዚህ ዙሪያ እስልምና ምንድን ነው የሚያስተምረው? ይሰማል ድምጼ? አንዴ ይሰማል አብዱ? አንድ ጊዜ ግን ቆይ፣ ከዛ በፊት ይሄ ቪዲዮን ሼር አድርገው ይመልሱ አንዴ። ሁላችሁም ገብታችሁ መጀመሪያ የምታገኙት ቪዲዮ እጅግ አስፈላጊ ስለሆነ በዚህ ሰዓት ወቅታዊ ስለሆነች እና ሁላችሁም እዚህ ያላችሁ ገብታችሁ መጀመሪያ የምታገኙት ቪዲዮ አለ፣ ሼር ፖስት አድርጋችሁ ተመለሱ። ኢምፖርታንት ስለሆነ አብዱ ፖስት ያደረገው ቪዲዮ አለ፣ እኔም ፖስት አድርጌያለሁ። ከዚህ ወጣችሁ አብዱ መጨረሻ ላይ ፖስት ያደረገውን ሪፖስት እና ላይክ፣ ኮሜንት፣ ሼር ታደርጋላችሁ። ላይክ አድርጉ በዋነኝነት ቫይራል እንዲወጣለት። ከዛ ሪፖስት፣ ከዛ ኮሜንት ላይ ታግ ታደርጋላችሁ። እኔም ቪዲዮ ፖስት አድርጌያለሁ። አንድ ክርስቲያን ወገናችን አለ፣ ለሱ የዲቤት ጥሪ አቅርቤያለሁ። ሰው የሚቀበል ከሆነ ለሱ ሼር ታደርጋላችሁ፣ ላይክ ታደርጋላችሁ። ኮሜንት ላይ እሱን ምን ታደርጋላችሁ? ሃሽታግ ታደርጋላችሁ። ከዛ ታመጡታላችሁ። ኦኬ ሼር ታደርጋላችሁ ለክርስቲያኖችም። ያንን ቼክ አድርጉ። ሁለታችን የሰራነውን ቪዲዮ እኔና አብዱ አንድ እሱን ጨርሱና ተመለሱ። ከዛ በኋላ ወደ ትምህርታችን ምን ሄድ ይሆናል። እስልምና ነው ግደሉ የሚለው ወይስ ክርስትና ነው? እስልምና ምንድነው የሚያስተምረው የሚለውንም የምናይ ይሆናል ኢንሻአላህ። አንዴ የፈጠነ ጨርሱና ነው። እሺ ፎሎ ካላረጋችሁት አብዱን ፎሎ አድርጉት። እዚህ ውስጥ 4000 ሰዎች አላችሁ። 4000 ሰዎች አብዱን ፎሎ አድርጉት፣ ትጠቀማላችሁ። ሁላችሁም እዚህ ውስጥ ያላችሁ ሙስሊሞችም ክርስቲያኖችም፣ በተለይ ክርስቲያኖች ፎሎ ብታደርጉት ብዙ ነገር ስለመጽሐፋችሁ ሊያስተምራችሁ ይችላል። ሙስሊሞችን ደግሞ ፎሎ አድርጋችሁ እሱ የሚሰራውን ቪዲዮ ኮፒ ሊንክ እና ሪፖስት ሼር አድርጉለት። ሁላችሁም እዚህ ውስጥ ያላችሁ በደንብ ሼር አድርጉ። ከጨረሳችሁ ወደ ፖይንታችን እንመለሳለን ጋይስ። አድርጋችኋል፣ በጣም ጥሩ። ፎሎ ካላረጋችሁት አድርጉ። እነ ዛህራንም ዘህራ ሙስጠፋ ነሙ ከሚል ጃቢርን ሁሱን እንኳን ፎሎ ታደርጉታላችሁ በእርግጠኝነት። እሺ ወደ እስልምናችን እንመለሳለን። እስልምና በሰይፍ ነው የሚስፋፋው የሚለው በፍጹም አይደለም የሚለው ቁርአን ላይ ሐዲሳችን ላይ ሰሂህ ሙስሊም ሰሂህ ቡኻሪ 6870 ላይ የአላህ መልእክተኛ እንደዚህ ብሎ ይናገራሉ። ዘ ፕሮፌሰር ሰለም ሰይድ አልከባየር ዘ ቢገስ ኢዝ አር 5 ትላልቅ የሚባሉ ኃጢአቶች እነዚህ ናቸው። ሶሪ ቁጥር አልተቀመጠም፣ 3 ነው ያስቀመጡት። ትላልቅ ኃጢአቶች እነዚህ ናቸው። የመጀመሪያው ማሻረክ ነው አሉ። መጨረሻ ላይ ያስቀመጡት ምንድነው? ሶስተኛው ቱ መርደር ሰምዋን አንለውፉሊ የሰው ልጅን መግደል ከትላልቅ የሚባሉ ኃጢአቶች መካከል አንዱ ነው። ሰውን መግደል ከትላልቅ ኃጢአቶች መካከል አንዱ ነው እና ዝሙትን አትቅረቡ መንገድነትን ከፋ ካለ በኋላ ከዝሙት ቀጥሎ በጣም ትልቁ ኃጢአት ምንድነው? አትግደሉ ነው ያለው። ቃል በቃል ምንድነው ያለው እስልምናችን? አትግደሉ። የሰው ልጅን መግደል ከከባባድ ኃጢአቶች መካከል አንዱ ነው። ስለዚህ ይህንን ይመስላል። አንድ ሰው የገደለ ደግሞ በእስልምናችን በምድር ላይ ያላጠፋችን ነፍስ የገደለ ሰዎችን ሁሉ እንደገደለ ነው ይላል። የሰው ልጅን የገደለ ሰው ሰውን ሁሉ እንደገደለ ኃጢአት ይሆንበታል አለ። አንድ ሰው ከገደላችሁ ሁሉንም የሰው ልጆች እንደገደላችሁ ይቆጠራል ይላል። ስለዚህ በእስልምናችን በዚህ ደረጃ የሰው ልጅን መግደል ክልክል እንደሆነ እንግዲህ በግልጽ ተቀምጦ ይገኛል ነው። ይሄ ከሆነ ብዙ ጊዜ ክርስቲያኖች እስልምና ላይ ጣታቸውን ይቀስራሉ።
ይናገራሉ። እስልምና ላይ ጣታቸውን ይቀስራሉ። የእናንተ አምላክ ግደሉ ይላል ምናምን ብለው ይናገራሉ፣ የገዛ መጽሐፋቸውን ሳያውቁ ማለት ነው። ነገር ግን መጽሐፋቸውን በምንመለከትበት ጊዜ የምር አላህ ነው ወይስ እግዚአብሔር ነው ግደሉ የሚለው? ቁርአን ወይስ መጽሐፍ ቅዱስ ነው ስንል መጽሐፍ ቅዱስ ነው በጅምላ ሰዎችን የሚገለው። ይህንን በተመለከተ በአንድ ቀን እግዚአብሔር 500,000 ሰዎችን እንዳስገደለ ይናገራል። በአንድ ቀን ብቻ ስንት ሰዎችን? 500,000 ሰዎችን ማለትም ግማሽ ሚሊዮን ሰዎችን እንደገደለ። 500,000 ስንት ነው? ግማሽ ሚሊዮን ማለት ነው አይደለ? አንድ ሰው አይደለም፣ 50 ሰው አይደለም፣ 500 አይደለም፣ 5,000 አይደለም፣ 50,000 አይደለም፣ 500,000 ሰዎችን በአንድ ቀን ብቻ ሲረሽናቸው እናያለን። ይሄን የት ነው የምናገኘው? መጽሐፈ ዜና መዋዕል ካልዕ ምዕራፍ 13 ቁጥር 15 ላይ የይሁዳም ሰዎች ጮሁ፣ የይሁዳም ሰዎች በጮሁ ጊዜ እግዚአብሔር ኢዮርብዓምንና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው ይላል። እግዚአብሔር እስራኤልን ሁሉ በአብያና በይሁዳ ፊት መታቸው። እንዴት ነው የመታቸው? ከእስራኤል 500,000 የተመረጡ ሰዎች ተገድለው ወደቁ ይላል። እግዚአብሔር በላከባቸው የይሁዳ ሰዎች 500,000 የሚሆኑ የእስራኤል ሰዎች እንደተገደሉ ይናገራል። ይህን ያደረገው በዋነኝነት ማን ነው? ይሄ በቀይ የተጻፈው ስም ነው። ማን ነው እሱ? እግዚአብሔር ነው። በአንድ ቀን ብቻ ነው የምላችሁ፣ በአንድ ቀን ብቻ 500,000 ሰዎችን ይገላል። ሌላኛው ደግሞ በአንድ ቀን 185,000 ሰዎችን ሲገድል እናያለን። በአንድ ቀን ብቻ 185,000 ሰዎችን ሲገድል እንመለከታለን። ይህን የት ነው የምናገኘው ከተባለ መጽሐፈ ነገሥት ምዕራፍ 19 ላይ እንደዚህ ይላል። በዚያ ሌሊት የእግዚአብሔር መልአክ ወደ ሶርያውያን ሰፈር አልፎ 185,000 ወታደሮችን ገደለ ይላል። የማን መልአክ? የእግዚአብሔር መልአክ ወደ አሶርያውያን ሰፈር አልፎ 185,000 ወታደሮችን ገደለ። በማግስቱ በማለዳ ሰዎች በሚነቁበት ጊዜ ሁሉም ሞቶ ተገኙ ይላል። ይሄን የሚሰራው ማን ነው? እግዚአብሔር ነው። በማን አማካይነት? በመልአኩ አማካይነት 185,000 ሰዎችን በአንድ ቀን እንደገደለ ያስቀምጣል። መልአክ ልኮ ማለት ነው። ራሱ አይወርድም፣ መልአክትን እየላከ 185,000 ሰዎችን እንደገደለ ይናገራል። ይሄን ሁላ ህዝብ ማለት ነው። አይታችኋል። እሺ ሌላኛው በአንድ ቀን ደግሞ 120,000 ሰዎችን ሲገድል እናያለን። በአንድ ቀን 120,000 ሰዎችን ሲገድል ደግሞ እናያለን። መጽሐፈ ዜና መዋዕል ምዕራፍ 28 ቁጥር 5 ላይ ስለዚህ አምላኩ እግዚአብሔር በሶርያ ንጉሥ አሳልፎ ሰጣቸው፣ የአባቶቻቸውን አምላክ እግዚአብሔርን ትተው ነበርና የሮሜሌው ልጅ ፉቃሄ በአንድ ቀን ከይሁዳ 120,000 ሰዎችን ገደለ ይላል። እንግዲህ ምክንያቱ ምንድነው ከተባለ እግዚአብሔር ትታችሁኛል ብሎ አንድ ሰውዬ ልክባችኋል፣ ሮሜላዊ ይባላል። አሁን ሰዎቹ እግዚአብሔርን ማምለክም አለማምለክም መብት ነበራቸው፣ ነፃ ምርጫ ካለ ማለት ነው። ነገር ግን ማምለክ ያለባችሁ እኔም ብቻ ነው፣ ካላመለካችሁኝ ደግሞ ገድላችኋለሁ ብሎ አንድ ንጉሥ ይልክባችኋል፣ የሮማዩ ልጅ ፉቃሄ የሚባል ሰው። ከዛ ስንት ሰዎችን ገደለ? በአንድ ቀን ይላል። አይታችሁ ከሆነ እዚህ ጋር በአንድ ቀን ከይሁዳ 120,000 ተገደለ ይላል። 120,000 ሰዎች ተገደሉ። ከዛ በኋላ 100,000 ሰዎችን በአንድ ቀን የገደለበት ሁኔታም አለ። መጽሐፈ ነገሥት ምዕራፍ 21 ላይ እግዚአብሔር የተራሮች አምላክ፣ ይሄ በጣም የሚገርም ግድያ ነው። ባይዘይ የእግዚአብሔር ሰው ቀርቦ የእስራኤልን ንጉሥ እግዚአብሔር እንዲህ ይላል አለ። እግዚአብሔር እንዲህ ይላል። እግዚአብሔር ምን አለ? ሶርያውያን እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና ይህን ታላቅ ጭፍራ ሁሉ በእጅ አሳልፌ እሰጠዋለሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ አላቸው። እነዚህም በእነዚያ ትይዩ 7 ቀን ያህል ሰፈሩ። በሰባተኛው ቀን ተጋጠሙ። የእስራኤልም ልጆች ከሶርያውያን በአንድ ቀን 100,000 እግረኛ ገደሉ ይላል። በአንድ ቀን ጥፋታቸው ምንድን ነው? እግዚአብሔር የተራሮች አምላክ እንጂ የሸለቆ አምላክ አይደለም ስላሉ፣ እግዚአብሔር የተራራ አምላክ ነው እንጂ የሸለቆ አምላክ አይደለም ስላሉ በአንድ ቀን ብቻ 120 እግረኛ እንደተገደለ ያስቀምጣል። ማምለክና ለማምለክ ነፃ ምርጫ ነበራቸው። ነገር ግን እግዚአብሔር የተራራ አምላክ አይደለም ስላሉ በአንድ ቀን 100,000 ሰዎች ሲገደሉ እናያለን። ብትደምሯቸው በአንድ ቀን ብቻ የተገደሉት 500,000 ፕላስ 185,000 ፕላስ 120,000 ፕላስ 100,000 ወደ 900,000 ይጠጋል። እንደውም በ5,000 ይበልጣል። ኦልሞስት 1 ሚሊዮን በአንድ ቀን ብቻ የሚገላቸው ታያታቸዋል። በአንድ ቀን ብቻ ወደ 900,000 ሰዎችን ሲገድላቸው እንመለከታለን። ከዛ ውጪ ደግሞ በጣም የሚያሳዝነው ፓርት ህፃናትን በትኩረት ሰጥቷቸው ህፃናት እንዲገደሉ፣ ምንም የማያውቁ ህፃናት እንዲገደሉ ያዛል። ኦኬ ኢንቴንሽናሊ እነሱ ላይ ተነስቶ ይህን የምናገኘው መጽሐፈ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ እግዚአብሔር የሚለውን ስማ ይላል። እሺ እግዚአብሔር ምን ሊል ነው? ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር፣ ወንዶችን፣ ሴቶችን፣ ልጆችንና ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ግደል አለ። ማንን ግደል አለ? ከእነርሱ ወንዶችን፣ ሴቶችን፣ ከዛ በኋላስ ልጆችንና ህፃናትን፣ እሺ ከብቶችን
እነዚህን ማለት ነው። ምንድነው አሁን ጥፋቱ? ከብት ምንድነው ያጠፋው? እሺ በጎችን አለ በጊዜ ውስጥ የለም። እሺ በጎችን፣ ግመሎችንና አህያዎችን ግደል። ግመሎችንና አህያዎችን፣ ይሄ ነው አህያው፣ ግደል ይላል። ምንም ያላጠፉ ህፃናትን እያስገደለ የነበረበት ዘመን ነበረ። ይሄንን ነው የፍቅር አምላክ የሚሉት። ይሄ ነው ህፃናትን ሲያስገድል የነበረው አካል በአዲስ ኪዳን ይወዳችኋል የምንባለው። በሌላም ቦታ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ እንደዚህ ይላል፣ ሽማግሌ የሆነ ወጣት ወንዶችና ሴቶችን ህፃናትንና ሴቶችን ሁሉ ግደሉ። ሽማግሌ እነዚህን ማለት ነው በእድሜ ገፋ ገፋ ያሉ ሰዎች ሽማግሌዎች እነዚህ ናቸው። በእድሜ ገፋ ገፋ ያሉ ሽማግሌዎች። እሺ ሽማግሌም ሆነ ወጣት ወንዶችን፣ ሴቶችን፣ ህፃናትን፣ ሴቶችን ሁሉ ግደሉ አለ። ሴቶችን እንዲሁ ደግሞ ህፃናትን። ለህፃን የማያራራ ጌታ ህፃናትን፣ ሴቶችን ሁሉ ግደሉ። ነገር ግን በግንባሩ ላይ ምልክት ያለበትን ማንም አትንኩ፣ ግድያውንም ከዚሁ ከቤተ መቅደሴ ጀምሩ። ስለዚህ እዚያ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀምሩ ይላል። እግዚአብሔርም ሂዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አላቸው። አደባባዩን በሬሳ የተሞላ አድርጉ። ስለዚህ እንደዚህ ብሎ የሚያዘው የፍቅር አምላክ ነው ወይ? እዚህ ላይ ወንድሞች የሚጨምሩት ነገር አለ? ነጃ እነ ሙኬ እነ አብዱ ሀሳብ አላችሁ ወይ?